እና ባባ ለአያቱ ልሰጣቸው አስቤያለሁ ማለት ነው። አያቱ ማለት የሱ እናት ናቸው። እውነት ለመናገር ከኔ በላይ ተንከባክበው እንደሚያሳድጉ አውቃለሁ። ከእናት በላይ ማንም አይሆኑም ልትሉኝ ትችላላችሁ። ግን ማዘን መከፋቴን እምባዬ ሲያወራ ድምፅ አልባ ቅኝቴን አንጀቴ ሲጋራ አይኔም ባግቶ እየጮኸ ቃሉ ሳልከርመው አልቀርም ለታዘበኝ ሁሉ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድና የተከበራችሁ የማዕዶት ጉራጌዋ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እናንተ እንዴት ናችሁ? ሁሉ ሰላም? እንግዲህ ሰሞኑ በተፈጠረው ነገር ሀሳብ አስተያየታችሁ እየሰጣችሁኝ ትገኛላችሁ። እንግዲህ በውስጥ መስመር ምትደውሉልኝ ሪካርድም እንግዲህ በጽሁፍ የምታወሩኝ ያላችሁ እጅግ ከልብ አመሰግናለሁ። ወዶችዬ ክበሩልኝ። እናም ዛሬ ደግሞ ማለት ነው እውነት ለመናገር በጣም ደብሮኛል፣ በጣም ከፍቶኛል። ግን መከፋቴን፣ መደበሬን፣ ማዘኔን፣ ብቸኝነት እንደተሰማኝ ማሳወቅም አልፈልግም ነበር ግን አስገዳጅ ነገር ስለገጠመኝ ወደ እናንተ መጥቻለሁ ማለት ነው። እንደምታውቁት ትላንትና ወረቀት ስሰጠው እንግዲህ ወረቀቱ ቀዶ ጥሎታል። ዞሮ ዞሮ ችግር የለውም። ፖሊሶች ማንቁርቱን ይዘው መውሰዳቸው ስለማይቀር ማለት ነው። እኔ መቼም ወደ ኋላ አልልም። እስከምጀምረው ድረስ በጣም ታግሼዋለሁ። ወደ ቤት ይመጣል ብዬ በጣም ታግሼዋለሁ። እውነት ለመናገር አንዳንዴ የሰው ምክር አለመስማት ራሱ ትልቅ አደጋ ውስጥ ይጥላቸዋልና ከዛ በፊት በጣም ብዙ ሰው ሲመክረኝ ነበረ ምናምን ግን አልሰማም አልኩኝና ፍቅር ዶንቆሮ አድርጎኝ ነበርና ዛሬ ነው የበራልኝ ማለት ነው። ዶች የእውነቴ ነው ምላችሁና ይበላኝ ብዬ ብል ደስ ይለኝ ነበር ግን ሆኗል። እንግዲህ ምንም ማድረግ አልችልም ማለት ነው። በመሀል ልጄ እንዳይጎዳብኝ፣ ልጄ የፈለገው ነገር እንዳያጣ፣ ልጄ የሆነ ነገር እንዳይሆንብኝ ብቻ ነው ጸሎቴ። አሁን ላይ ለኔ ሳሎን መኖር እኔ እውነቱን ስነግራችሁ መኖር አስጠልቶኛል። እንደው በቃ የሆነ ራሴ ሁላ ባጠፋ ደስ ይለኝ ነበረ ባለው ነገር ማለት ነው። ምክንያቱም ምን አይነት ንቀት፣ ምን አይነት ቢንቀኝ፣ ምን በድለው፣ እኔ ምን ባደርገው ነው እላዬ ላይ ውሽማ ይዞ መጥቶ ቤት ካላደረች ካልተቀበልሻት እሺ ብዬ መታገሱላ እኮ እውነት እኔ እንደውም ትግስተኛ ነኝ አጥርግቤ ማስገባቴ ማለት ነው። ከዛም አልፎ ተርፎ እንግዲህ ቤርጎ ነው የሚያድሩት። ለምን እውነቱን አልነግራችሁምና ቀን ሙሉ ወዲያ መናፈሻ ቅብጥርሶ ምናምን ሲሄዱ ይውላሉ። ከዛ በኋላ ማታ አብረው ነው የሚያድሩትና እንግዲህ እንደደረሰኝ መረጃ ማለት ነው በአይኔ በብረቱ አላየሁም። ዞሮ ይሄ ልጅ ቤት እስካላደረ ድረስ እኔ ጋር እስካልመጣ ድረስ የትም አይሄድም። እሷ ጋር ነው ልጅቷ አልሄደችም። አይታችኋልና በስማም ተረጋግቼ ለማውራት ግን ለሞከር ማርያምን በእውነት እና ማለት ነው ወዶቼ እውነት እኔ በጣም ከብዶኛል እውነት ለመናገር ማለት ነውና ስለዚህ እናንተ የመዳም ቅመሞች እንድታግዙኝ እንድትረዱኝ የምፈልገው ነገር አለ። በገንዘብ አይደለም። በገንዘብ ማንም እንዲያግዘኝ አልፈልግም። እግዚአብሔር ይመስገን። በእርግጥ ጥፋት ሰርቻለሁ። ምክንያቱም ሱቄን መተው አልነበረብኝም። ሱቄ ቢኖር ኖሮ ዛሬ ላይ ለልጄና ለራሴ መሆን አያቅተኝም ነበር። ሲቀጥል ደግሞ ቤት መቀየሬ ትንሽ ከባድ አድርጎብኛል። ምክንያቱም አሁን ያለንበት ቤት በጣም ጽድት ያለ ቤት ስለሆነ ብሩም በጣም ውድ ነው ማለት ነው። ስለዚህ ወደ ሌላ ቤት እቀይራለሁ፣ ችግር የለውም። እቃ ማጓጓዙ ምናምን ነው የሚከብደው፣ እሱ ችግር የለውም። ነገር ግን ማለት ነው ምን አሰብኩኝ መሰላችሁ? ልጄ ራሱን በደንብ ሳያውቅ አሁን 8 ወሩ ነው። 2 አመት ምናምን ሲሆን እኔንም በደንብ ያቀኛል ምናምን አለ አይደለ? ስለዚህ ራሱን በደንብ ሳያውቅ አረብ ሀገር ቢሄድ ልጄ የሚፈልገውን ነገር ሁሉ ማድረግ እችላለሁ። አሁን ግን እዚህ ኢትዮጵያ ላይ ሆኜ እሱ የሚፈልገውን ነገር ማድረግ አልችልም። ዳይፐር ሁላ መግዛት አልችልምና ምክንያቱም ስራ የለኝም፣ ምንም አይነት ስራ የለኝም። እሱ እየሰራ በሚያመጣው ነገር ነበረ የምንተዳደረው። አሁን ላይ ግን ቼክም አያረገንም። እሺ እኔስ በድየውም ማስቀይሜውም ማስከፍቼውም እንዳላችሁትም በጥፊም ስለመታወት ምናምን ሊሆን ይችላል። ልጁስ ምን አደረገ? የአንድ ፍሬ ልጅ ገና 8 ወሩ ነው። ምንም የማያውቅ እንደው ጠዋት ተነስቶ ከሱ ጋር የሚላፋ ልጅ እንደው የልጅ ጠረን እኮ ይናፈቃል
ያውቃል ቢያንስ ማለት ነው ምን አይነት ጨካኝ እንደሆንክ። ግን መቼም ይሄን ቪዲዮ ታዳምጠዋለህ ታያዋለህ ብዬ ተስፋ አደርጋለሁና ቢያንስ ልጅ አይናፍቅም? እሺ አይናፍቅሽ፣ ግን ለልጅ የሆነ ነገር ማድረግ አለብኝ ብለህ አታስብም እንዴ? ምን አይነት ጭካኔ ነው እውነት። ስለዚህ እኔ በቃ ስለማልችል እዚህ ማለት ልጄን እንደፈለገ መሆን ስለማይችል እኔ ወደ አረብ ሀገር ሄጄ መስራት ፈልጋለሁ። በእርግጥ ምንም አይነት እንትን የለኝም፣ ወረቀት ምናምን የለኝም። ግን ልምድ ስላለኝ የስራ ልምዱ ቋንቋም ስለምችል ብሄድ በደንብ ጠንክሬ እሰራለሁ ብዬ አስባለሁ። በእርግጥ እውነት ለመናገር እኔ ስደትን በጣም ከሚጠሉ ሰዎች አንዷ እኔ ነኝ። ምክንያቱም ብዙ ዋጋ ከፍያለሁ። ቢዩቲዩብ እኔ ዩቲዩብ አሁን የተከፈተ አይደለም፣ ቪዲዮዎች ወርዳችሁ ብታዩት ብዙ ስቃይ፣ ብዙ ህመም፣ ብዙ መከራ ያሳለፍኩ ሴት ነኝ ስደት ላይ ሆኜና ለዛ ስደትን ተመልሼ መሄድ አልፈልግም። ብዙዎች ሊሄዱ ሲሉ ለምን ብዬ የምቆጣ ሰው ነበርኩኝ። ዛሬ ግን እኔም ተመልሼ ለመሄድ ወስኛለሁ ማለት ነውና ልጅስ ነው ትልቁ ጥያቄ እሱ ነው። እውነት ለመናገር ባባዬን ትቼ መሄድ ለኔ በጣም ከባድ ነው። ምክንያቱም በጣም በቃ ልጄ ነው፣ የአብራኬ ክፋይ ነው። ብዙ ስቃይ፣ ብዙ መከራ፣ ብዙ ሚዲያ ላይ ያልወጡ ስቃዮች ያሳለፍኩበት ልጄ ነውና እሱን ትቶ መሄድ ለኔ ሞት ነው። በጣም ከባድ ነው። ግን ከሞትበት እዚህ ሆኜ ራሴን አጥፍቼ ምናምን ያለ እናት ከሚያድግ አረብ ሀገር ሄጄ ሰርቼ ለሱ ትልቅ እስከሚሆን ከዛ በኋላ መጥቼ ትልቅ ሲሆን ደግሞ አጠገቡ ሆኜ ትምህርት ቤት እድሜ ሲደርስ አስተምራለሁ ማለት ነውና ጌታ ሆይ እውነት እኔ ማልቀስ አልፈልግም። እንባ ከዓይኔ እንዲያዩ አልፈልግም እውነት ለመናገር ማለት ነውና እና ባባ ለአያቱ ልሰጣቸው አስቤያለሁ ማለት ነው። አያቱ ማለት የሱ እናት ናቸው። እውነት ለመናገር ከኔ በላይ ተንከባክበው እንደሚያሳድጉ አውቃለሁ። ከእናት በላይ ማንም አይሆኑም ልትሉኝ ትችላላችሁ። ግን በጣም ደግ፣ ሩህሩህ፣ ቅን የሆኑ ደስ የሚሉ ቤተሰብ ናቸውና ስለዚህ ባባዬን ወስጄ አዋሳ ላይ ለሳቸው ሰጣቸውና ከሳቸው ጋር ያድጋል። የሚያስፈልገው ነገር ደግሞ እኔ እልክለታለሁ ማለት ነውና እውነት እኔ ማለት ልጄ በጣም ነው የምወድህ ባልልህ ደስ ይለኝ ነበርና ግን ምንም ማድረግ አልችልም። የእውነት ምንም ማድረግ አልችልም። በቃ ያለኝ አማራጭ እሱና እሱ ብቻ ስለሆነ ነውና ስለዚህ አረብ ሀገር ያላችሁ ልጆች በዚህ አጋጣሚ እንዳልኳችሁ ሰራተኛ የሚፈልግ ሰው ካለ ብትነግሩኝ፣ እንዲሁም ደግሞ በዚህ ብትጀምሪ ቶሎ ይፈጥንልሻል ብላችሁ ሀሳብ አስተያየት ብትሰጡኝ ደስ ይለኛል። እስከዛ ደግሞ የፍርዱን ነገር እንትን ለማለት ሞክራለሁ ማለት ነውና የፍቺውን ነገር እኔ አጽድቄ መሄድ ነው የምፈልገው። እሱ እንደፈለገ ይሁን፣ በቃ ከውሽማው ጋር እንደፈለገ ይሁን ማለት ነውና ይህንን ማለት ነው የምፈልገው ውዶቼ። አላቅም ምን እንደምል። ማርያምን በጣም መረበሽ አልፈልግም እውነት ለመናገር እና በዚህ ጉዳይ ጠንካራ ሴት ሆኜ ልጄን በስነ ስርዓት አሳድጌ አስተምሬ ትልቅ ደረጃ አድርሼ ማየት ነው የምፈልገው። ካሁን በኋላ ከወንድ ጋር መታየትም አልፈልግም። በቃ እውነት እኔ እንጃ በስመ አብ ወወልድ ወመንፈስ ቅዱስ ምን አይነት እንትን ውስጥ እንዳይገባው አላቅምና ብዙዎቻችሁ ደግሞ በእኔም የፈረዳችሁ አላችሁ። ይበልሽ እሳይ ምናምን የምትሉ አላችሁና ምንም አልላችሁም። እግዚአብሔር ልቦና ይስጣችሁ ውዶችዬ። ይህንን ለማለት አክል ነው የመጣሁት። ስለነበረን ጊዜ እጅግ ከልብ አመሰግናለሁ። በጣም ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ግን አድርጉ። ምክንያቱም እስከሚሄድ ድረስ በመለቃቸው ቪዲዮዎች የማገኘው ገቢ ብቻ ነው ለባባዬ ማድረግ የምችለው ሌላ ስራ ስለሌለኝ ማለት ነው። አበረታቱኝ። በጣም ወዳችኋለሁ። ባባይ